የኤልሳ እናት በጣም አደገኛ ሆናለች። አሁን ላይ ኤልሳ የመጥፋቷ ምክንያትና መንስኤ በረከትና ዙፋን ናቸው ተጠያቂ የሚሆኑት። ስለዚህ ዋጋቸውን አስከፍላቸዋለሁ በማለት በመጀመሪያ ደረጃ ቢላዋ ይዛ ዙፋንን ለማጥቃት ስትሞክር፣ በዛ መካከል እንግዲህ ያው ዙፋን በአጋጣሚ ሰው ደርሶላት ተርፋለች ማለት ነው። ምኞት በአጋጣሚ ከኋላው መታ እህቴ ብላ ስትጠራት እንግዲህ ዞር ስትል እንዳጋጣሚ የኤልሳ እናት እየተከተላቻት እንደነበረ ስታውቅ ከዛ ወደ አሁኑ ብላውን ጥለዋለች ማለት ነው። እናም በዚህ መካከል ዙፋን ተረድታለች ልትወጋት እንደነበረ። እንደገና ደግሞ ምን አስበሽ ነው ልትወጊ ነበር ወይስ ምንድን ነው? እኔ ምን አገባኝ፣ ተጠያቂ እኮ አይደለሁም በሚያደርገው ነገር፣ እኔ ምን አጥፍቼ ነው እንደዚህ የምታደርጊ ብላ ብነግራት እንኳን ይሄ የእናንተ ጥፋት ነው ብላ ነው የምታስበው፣ በእሷ ቤት ማለት ነው። እሷ ትክክል እንደሆነች እና ሌሎች ስህተት እንደሆነ ነው የምታስበው። ስለዚህ ምኞትም እንደምንም አድርጋ ወደ ቤት ወስዳታለች። በሌላ በኩል ደግሞ አሁን ላይ በበረከትና በምኞት ትዳር መካከል ጣልቃ የሚገቡ በጣም ብዙ ሰዎች በዝተዋል። በተለይ ደግሞ ህመሟን ምክንያት በማድረግ በተለይ እቴቴ ምንም አልተመቻትም። በረከት ነገር ሁሉም ነገር ደስ እያላት አይደለም ያለና በዛ ምክንያት ለምን አልስተካከልም፣ ለምን ነገሮችን ጥሩ አላድርጋቸውም፣ ስለዚህ ያለኝ አማራጭ ምንድን ነው የሚለውን ነገር እያሰበችበት ነው ያለች። በዛ ምክንያት ደግሞ ሀሳቧን ብትንትን እያደረገችው ነው ያለችው ማለት ነው። እንግዲህ እሷ ሀሳብ ምንድን ነው? እቴቴ የልጅ ማየት እፈልጋለሁ። ስለዚህ እስከ መቼ ነው የኔ ልጅ የሚሰቃየው? መውለድ እየፈለገ ሳይወልድ የሚኖረው እስከ መቼ ነው የሚለው ነገር ጥያቄ ፈጥሮባታል ማለት ነው። እናም ይሄ ነገር እንዳለ ሆኖ ግን ደግሞ በጣም ብዙ ነገሮች እያስቸገሯት ነው ያለው። ስለዚህ ዘርፌ በተቃራኒው ምኞትን በጣም ተረድታታለች ማለት ነው። ያለችበት ሁኔታ ጊዜያዊ እንደሆነ ፈልጋ እንዳላመጣችው ፈጣሪ እንደሆነ እንደዚህ ያደረጋት እየነገረቻት እና እየመከረቻት ነው። እና ዘርፌ በተቃራኒው ቀረብ ብላ ምኞትን ለመረዳት ሞክራለች። ምክንያቱም ልጅ ምን ያክል ማሳደግ እንዳለባት ፈልጋ ግን ደግሞ ያልተረዳችባቸው ጊዜያቶችና ሁኔታዎች እንዳሉ ስለገባት ያንን ምክንያት በማድረግ ነገሮችን ለማስተካከል እየሞከረች የነበረበት ጊዜ ያደረገችው ነገር ምንድን ነው? ምኞት አይዞሽ፣ እንደው እቴቴ አፋ ነው እንጂ ልቧ ንጹሕ ነው እና የምትናገረውን ነገር አትቆጠሪባት፣ አትይባት። በዛ ላይ ደግሞ ትንሽ ተናዳ ነው፣ እንደው እስከምትረጋጋ ነው እንጂ ጠልታሽ አይደለም እያለች እየመከረቻት ነው። ምኞትም እኔ ምን ላድርግ ብለሽ ነው እንደዛ ነው ብለሽ ነው እያለች እየተጨነቀች ነው ያለችው። እና በተለይ ደግሞ አሁን ቡና መጠጣት አችልም ማለት ነው። ስለዚህ በጠዋቱ እቴቴና ዘርፌ ቡናቸውን አፍልተው ዘርግተው ማውራት ፈልገው ቁጭ ብለው እያወሩ እያለ በመካከል እቴቴ ጥልቅ አሉና እንደው የዘንድሮው ትዳር እኮ በቃ እንደዚህ ነው አይደለ? ወጣቶች ለጥ ብለው ያመሻሉ፣ ከዛ እኛ ደግሞ ሽማግሌዎች እዚህ ቁጭ ብለን እነሱም ቡና አፍልተን መጠበቅ ሆነ ስራችን እያለች ማውራት ትጀምራለች ማለት ነው። ዘርፌም ኧረ እባክሽ እቴቴ ታያቸው የተኙ ችግር የለውም እኔ ልጆችን እንከባከባቸዋለሁ እነሱም መንከባከብ አያቅተኝም ትላለች ማለት ነው። ከዛም እንግዲህ እንደዛ ብለው ምንድን ነው ያደረገችው? እሺ የሆነ እንደዛ ከሆነ ማተልና ለማስተካከል ትሞክራለች። ከዛ በተጨማሪ ደግሞ ያለው ነገር ምንድን ነው? በጠዋቱ ቁርስ እንደው ምናምን እኮ አይሉም፣ ምን አለ አሁን ቢሰሩልን፣ ቁርስ ሰርተውስ ቢያበሉን እያለች ነው ቴቴ ያለችው። ስለዚህ በረከትና ምኞት ደግሞ ቁርሳቸውን በልተው ጨርሰዋል። ያው በጠዋቱ ተነስተው ነበረ፣ እንደገና ተመልሰው ተኝተው ነው ማለት ይቻላል። ምክንያቱም አሁን ላይ ምኞት መድኃኒት መውሰድ ስላለባት ግዴታ ቁርስ መብላት አለባት። ስለዚህ ቁርስ ሰርቶላት በረከት በልታ አብረው በልተው ምናምን ጨራርሰው ከዛ ነው ወደ ቡና የመጡት። እና በጠዋቱ ደግሞ ምኞት ያው በጣም እያሰበች ነበረ፣ ሲንከባከባትም ደስ እያላት እንዳለ ሆኖ ግን ደግሞ የሚያሳስባት በጣም ብዙ ነገር አለ። ተጨማሪ ደግሞ ሲያሳስባት የነበረ የበረከት ጉዳይ ነው። እና በረከትም ወደዛ ቤት ተመልሳ ስትመጣ በጣም ነበር ደስ ያለው። በተለይ ደግሞ ስለ ዶክተሩም እያሰበ ነበረ። ኤልሳም እንደወጣች አድራሿ የት እንደሆነ እስካሁን አልታወቀም ማለት ነው። በዚህ ምክንያት ኪሮቤልም ጠፋ። በነገራችን ላይ ዋታብን ኪሮቤል ራሱ ገጸ ባህሪው ያለቀ መሰለኝ። የለም ያየነው አይደለም፣ እየመጣም አይደለም ካሜራ ላይ። ስለዚህ ምንድነው ነገሩ? ኤልሳና በረከት አለቀ እንደ ገጸ ባህሪያቸው እና ብዙ ሰዎች እየተቀነሱ ነው ያሉት። ብርቱካንም ትዝታም እየታዩ አይደለም። ስለዚህ አሁን ያላት አማራጭ ኤልሳ ወዴት ሄዳ ይሆን? መቼም ከዛች ትዝታ ቤት ሄዳ አይሆንም፣ በጭራሽ አይስማሙም።
ከብርቱካን ጋርም እንደዚያን ሁሉ ነገር አድርጋ አይታወቁም። እና አሁን የት ትሄዳለች ከተባለ ምናልባት ሊያግዛት ይችላል ብዬ የሚያስበው ኪሩቤል ነው። ምክንያቱም ጠላቶቹን አብሮ መበቀል ይፈልጋል። አንቺ በረከትን የራስሽ ማድረግ ከፈለግሽ እኔ አግዝሻለሁ፣ አንቺም ምኞቴን እንደምትሆን እርጅኝ ብሎ ሊያሳምናት ይችላልና ኤልሳ ደግሞ በረከትን ስለምትወደው በእሱ ሀሳብ ትስማማለች ብዬ አስባለሁ። ስለዚህ ዶክተር ደግሞ እዚህ ተጨንቋል። ልጅ የት እንዳለች አላውቅም፣ ብርድ ብርድ እያለኝ ነው እያለ በጣም ተሰቃይቷል። እንዲሁም ደግሞ ካለበት ስሜትና ሁኔታ ለማውጣት በማለት ጠጥቶም ነበር። የሚገርማችሁ ነገር መጠጡን ጠጥቶ ከዛ በቃ ጭልጥ ብሎ ሰክሯል እና ድገመኝ እያለ ሲያስቸግር ነበር በሌሊት። ወዲያውኑ ደግሞ ራሱን ሰክሮ ማንም የሚያስታውሰው የለም ነበር እና ተደውሎላት ሚስቱ በጠዋት ይዘው ትመጣለች ተሸክመው ማለት ነው። ከዛ ጠዋት ላይ ሶፋ ላይ ዝርር ብሎ ተኝቶ እንዴት ነው እዚህ ጋር መጥቼ ልተኛ የቻልኩት ይላል። ከዛ እኔ ነኝ የመጣሁ ያው ምን እንደጻለሽ ተሸክሜ እኔ በዚህ እድሜ የሰካራሙ ሚስት መባል አልፈልግም። ተከብሬ በነበርኩበት ሰፈር አታዋርደኝ እባክህ። ምንድን ነው እንደዚህ እንደዛ ልጅ የሚያደርግህ? በዛ ላይ ደግሞ ለምንድን ነው ስምጠጣ ትለዋለች። የሚገርማችሁ ነገር ራሷ እኮ ናት እንዲጠጣ የጋበዘችውና የገፋፋችው። ምክንያቱም በጣም ነበር ኤልሳን ምስቅልቅል ያደረገቻት። ዶክተርም እንደዛ ተጨንቆ እያየችው አሳያለሁ ያንተ ጥፋት ነው የሁሉ ልጅ ክናቀበትካት ምናምን እያለች በቃ በጣም ነበር የምትናገረው። ዶክተሩም ራሱን ለመቆጣጠር ብሎ ነበር ጥሏት የወጣና እንዲረጋጋ ነበር ካለበት ሞድ ለማውጣት ማለት ነው። በዛ ምክንያት በጣም ተቸግረው ከዛ በኋላ ከመቼ ወዲህ ነው መጠጣት የጀመርከው ትለዋለች። እሱም ምንድን ነው በአንቺ ምክንያት ነው እኮ እንደዚህ ሆንኩት አይታይሽም እንዴ? እስኪ እባክሽ አሁንም ቢሆን ጥፋትሽን እመኝ ይላታል። እሷ ምንም ጥፋት እንደሌለባት አድርጋ ነው የምታስበው። ይሄ ሁሉ የኔ ጥፋት አይደለም የነዛ ሰዎች ነው ብላ ነው የምታስበው። የነ በረከት ነው ብላ የምታስብ። ስለዚህ ይህን ነገር ደግሞ መበቀል አለብኝ ብላ የምታስበው ነው። እነ ቴቴም ቡናቸውን ከጠጡ በኋላ ያው ቅኔም ከተመላለሱ በኋላ ከዘርፌ ጋር በተለይ ደግሞ ከምኞት ጋር አንድ አትሆኝ፣ ምክንያቱም ተሰብስበሽ እያመጽሽብኝ ነው እያለቻት ነው። ዙፋንም ደግሞ በዚህ ሁኔታሽና በዚህ ባህሪሽ የምትቀጥይ ከሆነ ወንድሜ በረከት ከሚስቱና ከአንቺ እንዲመርጥ ታደርጊዋለሽ። ስለዚህ ባክሽ ጸባይሽን አስተካከይ እያለቻት ነው ዙፋን። እንደዛ ባለቻት ጊዜ ደግሞ በጣም ነበር የተቃጠለችው። እንዴት እኔ እኮ 9 ወር አርግዤ የወለድኩት ልጅ ነው፣ ጭራሽ ብላ ብላ ደግሞ ከልጅ ጋር ታቆራርጠኝ እንዴ? ይህማ ወርድ ከራሴ ነው እያለ በጣም ትጎርራለች። በእርግጥም በረከት ምኞትን የምወዳት ሚስቴ ናት አትናገሪብኝ እያለ ስነስርዓት እያስተማራን ነው። በነገራችን ላይ እንግዲህ የሚወዳችሁን ካገባችሁ ለሚስቱ ክብር እንዲሰጥ ቤተሰቡ በሙሉ ይናገራል ማለት ነው። አሁን እቴቴ እንደዛ እየተነገረቻት ሲጨቀጨቁ እቴቴና ዘርፌ ራሱ ጥላቸው ነው የገባ ወደ ክፍል ማለት ነው። የሚገርማችሁ ነገር እና አለቀሰች። እንግዲህ ለማልቀስ ስትሞክር ጥሏቸው ነው የተነሳ። በመሀላቸው ጣልቃ አልገባም። ከዛ ዘርፌም በባክሽ ተይ እንደዛ አታርጊ እያለች እየመከረቻት ነው። ሰው እቴቴ ደግሞ ይህን ነገር እየተገነዘበች አይደለም። ገና ለገና ፍላጎቷ እንደዛ ከሆነ በኋላ የምትፈልገው ነገር ስላላት ነገሮችን ለማስተካከል እየሄደችበት ያለችው ነገር ምንም ደስ አላላትም፣ እንዲሁም ደግሞ አልተዋጣላትም ማለት ነው። በዛ ምክንያትም ነገሮችን ለማስተካከል እየሞከረች ነው ያለችው። ስለዚህ አማራጭ ይጠፋል ማለት ነው። እና ቴቴ እንግዲህ ረጋ ቢሉ የተሻለ ነው። ልጃቸውን የማያስጨንቁም ነበር እና ሁለት አማራጭም ሊቀርብላት አይችልም። በዚህ ባህሪዋ ከቀጠለች በእርግጥም በረከት ይህን አይነት ጥያቄ እንደሚያመጣባት እርግጥ ነው። ሚስቴን አከብራታለሁ፣ ወዳታለሁ፣ ስለዚህ እንደፈለገች ውጭልኝ ብሎ ሊሄድ ይችላል እና ተናዳ ራሱ ቴቴ ይስፋችሁ ሄድላችኋለሁ በማለት ውጥት ትላለች ማለት ነው ተናዳ። ግን ዘርፌ ደስ የምትለው ነገር የሚኖትን ሀሳብ እንዲሁም ደግሞ ስሜቷን ህመሟን ለመረዳት ትሞክራለች፣ ልክ እንደ ዙፋን ማለት ነው። ስለዚህ ዶክተሩ ጋር ዛሬ በተለይ መቆም አለብኝ ውለታ ውሎልኛል በማለት የዶክተሩን ሁኔታ አይቶ ሄዷል ማለት ነው ወደ ቤት ሊጠይቀው እና ምኞት አብሬ ልሂድ ስትለው አንቺ እዚሁ ይላታል። ዙፋን እና እሱ ተያይዘው ሄደዋል ማለት ነው። ከሄዱ በኋላ ግን ዶክተሩ በጣም ስሜታ ሆኖ ኤልሳ የት እንዳለች አላውቅም፣ በጣም አዝኛለሁ እያለ መናገር ጀመረ። እዚህ መካከል ጣልቃ ገብታ አይዞህ ያለ እያበረታው ነው ያለ። ግን ደግሞ ሚስቱ ሌላ ወጥመድ እያዘጋጀችላት ነው። እዚህ ጋር ዙፋን አላወቀችም። እንግዲህ ዙፋን ምግብ ላመጣለን ነው ለዶክተሩ በማለት ወደ ኪችን ገብታ ነበረ እና የዶክተሩ ሚስት ደግሞ ከኋላው መርፌ ወይም ደግሞ ማደንዘዣ ይዛለች። ስለዚህ
የዶክተሩ ሀሳብ ምንድን ነው? ማደንዘዣውን ይዛ ወቅታት ከዛ በኋላ ዋጋዋን ለመስጠት ነው። እና አሁን ማን ሊያድናት ይችላል? ትናንትናስ ያው ምኞት ደርሳ ከቢላዋ መወጋት አደነቻት። በአሁኑ ከዚህ መርፌ ማን ሊያስጥላት ይችላል? ዞፋንን እንግዲህ የዶክተሩ ሚስት በጣም አደገኛ ሆናለች። ዶክተሩም ራሱ አሁን ልክ ናት ቢል እንኳን ራሱ ታማኝ ያለው እና ህመማም እንደሆነ አይገባውም። እናም ደግሞ በጭራሽ ሚስት ይሄን ነገር ታደርጋለች ብሎ አያስብም። ልትወጊያን ነበር ተብላ ስትጠይቅ ራሱ አዎ ነበር ያለችው በግልጽ ማለት ነው። እንግዲህ ዙፋን በጣም ከባድ ችግር እየገጠማት ነው በወንድሟ ምክንያት። እሷን ልትበቀላት እያሰበች ነው። እናም ደግሞ የልጅ መጥፋት እናንተ ናችሁ መንስኤዎች ብላን የምታስበው የኤልሳ እናት። ስለዚህ ዙፋን እንግዲህ አይዞሽ በረከት ደርሶ ማዳን አለበት እላለሁ እህቱን። ያለዛ ዝም ብሎ ከዶክተሩ ጋር ቁጭ ብሎ የሚጠብቃት ከሆነ አደጋ ላይ ነው የምትሆነው። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።